በህገወጥ መልኩ የሚሸጥ ቤንዚን ንግድ ስርዓት ካላስያዝን ለመንግስት ማነቆ የሆኑ ጉዳዮች እየጨመሩ ይሄዳሉ አሉ የወላይታ ዞን ረዳት የመንግስት ተጠሪ ወይዘሮ ሰላማዊት ሳሙኤል። ኑሮ ውድነትን ለማረጋጋት ጉልህ ሚና ያለውን የሰንበት ገበያ ለማጠናከር በአቅርቦት በኩል ያለው ችግር ሊቀረፍ ይገባል ተብሏል። የወላይታ ዞን ንግድና ገበያ ልማት መምሪያ ህገወጥ ንግድ ለመቆጣጠር የሸቀጦች ዋጋ ጭማሪ ለመከላከልና የነዳጅ ንግድ ክትትል የማድረግ ንቅናቄ መድረክ አካሂዷል። ሰናይት አብርሃም ተከታዩን አዘጋጅታለች። በወላይታ ዞን ንግድና ገበያ ልማት መምሪያ በንግዱ ዘርፍ የሚስተዋለውን የዋጋ ንረትና አላግባብ የሆነ የዋጋ ጭማሪ እንዲሁም የነዳጅ እጥረት ችግር ዙሪያ ከወረዳና ከከተማ መዋቅሮች ጋር ውይይት አካሂዷል። በውይይቱ ላይ የተገኙ የወላይታ ዞን ረዳት የመንግስት ተጠሪ ወይዘሮ ሰላማዊት ሳሙኤል በየመዋቅሩ ህዝቡ ተጠቃሚ እንዲሆን የሚመጣውን የነዳጅ አቅርቦት የሚያሸሹ ግለሰቦችን በማረም በዘርፉ የሚስተዋለውን ችግር መቅረፍ ይገባል ብለዋል። ያለው ድራማ ሊቆም ይገባል ማለት ነው። እዛ አካባቢ ልኬት ምናምን ምንለው ነገር እዛ ጋር አሁን ጸጥታ አካል ብለን በጣም ያሰለፈን መዋቅሮች ነስርዓት ልናስይዝ ይገባል። ምንድነው አሁን ቅድም ኃይሌ ሲያስቀምጥ ነበር። ለምን ነው የማይታረመው? ባልተፈለገ ሁኔታ በየማደያው አሰልፈን አጠቃላይ ያለውን ኦቨርሆል ያሉ ነገሮችን ኮች እንድናደርግ የተፈቀደው ተቋም አለ፣ ንግድና ገበያ ልማት። ግን እዛ ጋር እነሱ ኢንተርቬን እንዲያደርጉ ተደርጎ ባልተፈለገ ነገር ውስጥ እየተገባ ግብግብ ነው የሚፈጠረው ማለት ነው። በሸቀጣሸቀጥ እና በእህል ነክ ምርቶች ላይ አላግባብ በሆነ መንገድ ዋጋ በሚጨምሩና በድጎማ መልክ የሚገባውን ቤንዚን ለግል ጥቅም ለማዋል ከታሪፍ በላይ ዋጋ በሚሸጡ አካላት ላይ እርምጃ መውሰድ ጀምሬያለሁ ያለው የዞኑ ንግድና ገበያ መምሪያ ነው። ድንገተኛ ፍተሻ ከዞን ግብረ ኃይል ፖሊስ ጋር ድንገተኛ ፍተሻ እያደረግን ነው። ለማንም መዋቅር መረጃ ሳንሰጥ ማደያዎቹን ደርሰን ዋጋው ምን ይመስላል፣ ሽያጭ ሂደቱ ምን ያክል ጤናማ ነው የሚለው አድርገን ባለፈው ጉኖ ላይ አንድ ማደያ ከተመኑ ላይ በላይ 20 ብር ጨምሮ ሲሸጥ የነበረው ናፍጣን 130 ብር ሲሸጥ የነበረው እጅ ከፍንጅ ይዘናል። በህግ የተጠየቀ ነው። ማደያው ታሽጎ ሰውየው ታስሮ በህግ የተጠየቀ ነው። የኑሮ ውድነትን ለማረጋጋት ጉልህ ሚና የሚይዘው የሰንበት ገበያን የማጠናከርና ህገወጥ ንግድን የመቆጣጠር ስራን እያንዳንዱ ባለድርሻ አካላት በአግባቡ ሊሰራ ይገባል ተብሏል። ያልተፈለገ ወይንም ያልተጠበቀ የዋጋ ጭማሩ እየተከሰተ ነው ያለው። ይሄ ከሶዶ ከተማ ጀምሮ በሁሉም መዋቅሮች እየተስተዋለ ያለ ችግር ነውና ይሄንን ምክንያታዊ ያልሆነ የዋጋ ጭማሩ ወይንም የገበያ ንረት እንዲፈጸም የሚያደርጉ ምክንያቶች ምንድናቸው የሚለው በብስለት መመራት ያለበት ጉዳይ ነው። ምክንያታዊ ያልሆነ የዋጋ ጭማሪ በተገቢ ሁኔታ ሊመራ ይገባል፣ ለዚህ ደግሞ ሊቆጣጠር ይገባል ብሎ መንግስት ያቋቋመው ግብረ ኃይል አክቲቭ ሆኖ ስራውን መምራት አለበት። ይሄ ለአንድ ሴክተር ለንግድና ገበያ ልማት ብቻ የሚተው አጀንዳ አይደለም። ሰንበት ገበያ ፋይዳው በጣም ከፍ ያለ ነው። ተልእኮም ደግሞ የክቡር ጠቅላይ ሚኒስትር ተልእኮ ነው። በተዋረድ ያሉ የመዋቅሩን የሚመሩ ፊት አመራሮች ገምግሞ የሚመሩት ተግባር ነው። እኛም ደግሞ ገበያው ጤናማ ነው ወይ፣ ምርቱ ጥራት ያለው ነው ወይ የሚለውን ንግድ መዋቅሩም ይሄን በአግባቡ እየተከታተለ የሚመራበትና ሁሉም ባለድርሻ አካላት ይሄ ኮሚቴ ተጠናክሮ ቀጥሎ አሁን የተጀመረውን ገበያ አጠናክሮ እንዲቀጥሉ ታሳቢ ተደርጎ የተፈጠረ መድረክ ነው። በመድረኩ የተገኙ ባለድርሻ አካላትም ህገወጥ ንግድን ለመቆጣጠርና ነዳጅ ማደያዎች ላይ ያለውን ቁጥጥር ልዩነት ለማረም በቅንጅት እንደሚሰሩ ገልጸዋል። እኛ በከተማ ደረጃ ከወረዳም ጋር እነዚህ አይነት ነገሮቹ እንዳይቀጥሉ ከማደያ ባለቤቶቹም ጋር በርግጥ በቅርበት ለነሱ መረጃ ሰጥተን ተነጋግረን ከሚመለከታቸው አካል ጋር ተነጋግረን በግብረ ኃይል ከዚህ በኋላ እንደዚህ አይነት ችግር ውስጥ ብልሽት ውስጥ የሚገቡ ከሆነ ማደያውን እስከ ማሳሸግ በህግ ተጠያቂ እንደሚሆኑ ተጠያቂነቱም ደግሞ ከፍ እያለ እንደሚሄድ ከነሱ ጋር ያው ውይይት መድረክ ፈጥረን ተነጋግረን የድንበት ሁኔታ አለ። ጊዜ ያለፈባቸው ምርቶች ከመቆጣጠር አንፃር እንደኛ መዋቅር በቅድም ግብረ መልስ በተሰጠው መነሻ የተሻለ ስራ እየተሰራ ነው ያለው። ግን እንደፈለጉት ዋጋ በፈለገ ጊዜ መጨመር በፈለገ ጊዜ መቀነስ አይነት አዝማሚያዎች አግኝተን እርምጃ ወሰድንባቸውም አሉ። ቶታሊ ሙሉ ለሙሉ እንደ ቦዲቲ ከተማ ብላክ ማርኬት የለም እያልኩሽ አይደለም። ብላክ ማርኬት ላይ ሰፊ
ግብይቶች አሉ። እሱ ለሱም ጭምር ከፖሊስ ጋር በቅንጅት መሰራት ስላለበት የጸጥታ መዋቅሩን አቀናጅተን በጋራ እየሰራን ነው። ማደያዎች ላይ ያለው ቤንዚን ወደ ብላክ ማርኬት እንዳይቀርብ ተደርጎ የተሰራ ነው። ክፍተቶች አሉ። እሱን ደግሞ ለማረም በልዩ ትኩረት እየሰራን ነው ያለነው። ህገወጥ ንግድና አላግባብ የዋጋ ጭማሪ የሚያደርጉ ነጋዴዎችን ለመቆጣጠር በቅንጅት መሰራት እንዳለበት ተጠቁሟል። በዳሞት ጋሌ ወረዳ ከዛሬ 2 ዓመት በፊት በማህበር ተደራጅተው ስራ የጀመሩ ወጣቶች በተሰማሩበት የስራ መስክ ተጠቃሚ መሆናቸውን ተናገሩ። በወረዳው አዲስ ተደራጅተው ወደ ስራ የገቡ ማህበራትም የቀዳሚዎችን ፈለግ ተከትለው የበለጠ ውጤት ለማስመዝገብ ተግተው እየሰሩ እንደሚገኙ ገልጸዋል። ወጣቶች በተፈጠረላቸው ቋሚና ጊዜያዊ የስራ መስኮች ተጠቃሚ እንዲሆኑ እየሰራሁኝ ነው የሚለው የዳሞት ጋሌ ወረዳ ስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽሕፈት ቤት በበኩሉ ለስራው ማነቆ የሚሆኑ ጉዳዮችን ለመቅረፍ አበክሮ እየሰራ ስለመሆኑ ነው የጠቆመው። ለአማኑኤል ጃጊሶ ዘገባ ማስረሻ ሀብታሙ። በየአካባቢው የስራ ዕድል ለመፍጠር ያሉ አማራጮችን በመጠቀም ወጣቶችን ተጠቃሚ በማድረግ ራሳቸውንና ሀገራቸውን እንዲጠቅሙ በርካታ ስራዎች እየተሰሩ ይገኛሉ። በዚህ መሰረት በወላይታ ዞን ዳሞት ጋሌ ወረዳም በከተማና በገጠር የስራ ዕድል ፈጠራ ዘርፍ በርከት ያሉ ወጣቶች ተሰማርተው ውጤታማ እየሆኑ ይገኛሉ። ከዛሬ 2 ዓመት በፊት በእንቁላል ጣይ ዶሮ እርባታ ዘርፍ የተሰማሩ ወጣቶችም በተሰማሩበት የስራ መስክ ተጠቃሚ መሆናቸውን የተናገሩ ሲሆን በተመሳሳይ የስራ ዘርፍ አዲስ ተደራጅተው ወደ ስራ የገቡ ማህበራትም ደግሞ በስራቸው ውጤታማ ለመሆን ተግተው እየሰሩ ስለመሆናቸው ገልጸዋል። ከመንግስት 60 ሺህ ብር ብድር ወስደን ወደ ስራ ገብተናል። ከዛ ሰርተን ከመንግስት የወሰድነውን ብድር መልሰን ለኛም ተጠቃሚ ሆነናል። እንቁላል የሚረከቡ ሆቴሎች ከኛ ይወስዳሉ፣ እኛም ከዛ ለራሳችን ወስደን እቤት እንበላለን። የተረፈውን ማለት ነው። ያወጣነው ወጪ ከ100 ሺህ በላይ ነው። ከመንግስት ያው ሌላ ድጋፍ የመኖ ድጋፍ እነኚህ የውሃ ማቅረቢያ የምግብ ማቅረቢያ እቃዎቹን ድጋፍ አግኝተናል። ማንኛውም ነገር ከትንሽ ነው የሚጀምረውና ያው እነኚህን አሁን አስገብተናል። ያው ለቀጣይ እንደዚህ አስገብተን ሰፋ አድርገን እንትን ለማድረግ እየሞከረን ነው። ስራ ጦነን ቤት ላይ ተቀምጠን ነበር ከዚህ በፊት። አሁን ግን ከ15 ቀን በየተራ ገብተን እየሰራው ነው። ደስተኞች ነን። ሌሎችን አሪያ ሆነን ሰርተን ወደፊት እንለወጣለን ብለን እሱ ተስፋ አድርገን ስራ ጀምረናል። በዚህ የስራ ዘርፍ የተሰማሩ ማህበራት ውጤታማ እንዲሆኑ የማያቋርጥ ክትትልና ድጋፍ ሊደረግላቸው እንደሚገባ የሚናገሩት የማህበሩ አባላት ከውሃ ከመብራትና ከሌሎች ጉዳዮች ጋር ተያይዘው የሚነሱ ችግሮች እንዲፈቱላቸው ጠይቀዋል። አንደኛ ውሃ ያስቸግረናል። ውሃ 20 ሊትር አንድ ጀርካን በ10 ብር ነው የምንገዛው። ያው እሱም ችግር ነው። ያው ከላይ ድጋፍ ቢደረግልን ከግብርና ከመንግስት አንፃር ቢደረግልን እያልን ነው። ሌላ ያው ማብራትም ከተማዋ ትንሽ በመሆኗ መጠን ማብራት ሄዶ ያስቸግራል። ያው ሙቀትም ስለሚያስፈልጋቸው እንደዛ አይነት ነገር ቢፈታልን እያልን ነው። መጀመሪያ 10 ሺህ ብር አስቀምጠን ነበረ። በተለያየ ውሃ መግዣ እንደዚህ ማብራቶች የሚያስፈልግን ወጪ ወጥቷል። ከዛ ብዙ ወጪ አለ። እነዚህ ገና ናቸው። እንቁላል አልጣላችሁ ደግሞ ገንዘብ ያስፈልጋል። በዚህ ጊዜ ያለ ገንዘብ ምንም ልንሰራ አንችልም። ማዘጋጃው መሬት ተለክቶ ተሰጥቷል። ግን ይህንን ለመስራት ለኢንተርፕራይዞች አቅም ካለመኖሩ የተነሳ ወረዳ መንግስትም ሌላ ደጋፊ ድርጅትም ገብቶ ሼድ ቢሰራ ለዚህ ለቤት ኪራይ የሚውለው ገንዘብ ለኢንተርፕራይዝ ቢቀር ከፍተኛ ውጤት ያስመዝግባሉ። በ2017 ዓመተ ምህረት ከ4088 በላይ ለሚሆኑ ወጣቶች የስራ ዕድል ለመፍጠር እቅድ ተይዞ 6185 ወጣቶችን የመለየት ስራ መከናወኑን የገለጹት የዳሞት ጋሌ ወረዳ ስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽሕፈት ቤት ኃላፊ አቶ ጳውሎስ ቶሩ በዚህም 65 ከመቶ የሚሆኑ ወጣቶች በቋሚነት 28 ከመቶ የሚሆኑት ደግሞ ከአደይ ፕሮጀክት ጋር በመተባበር ጊዜያዊ የስራ ዕድል የተፈጠረላቸው ስለመሆኑ ተናግረዋል። እኛ በሁለት ዘርፍ ነው ስራ ዕድል የምንፈጥረው። አንደኛው በቋሚ ስራ ስምሪት ነው። ሁለተኛው በጊዜያዊ ስራ ስምሪት ነው። ስለዚህ በቋሚ ስራ ስምሪት ወደ 68% ለሚሆኑ
ወጣቶች ስራ እድል ፈጥረናል። በጊዜያዊ ስራ እድል ደግሞ በስራ አማራጭ ወደ 28 ለሚሆኑ ወጣቶች ከተለዩ ወጣቶች ማለት ነው ከተለዩ ወጣቶች ለነኚህ ስራ እድል ፈጥረናል። አቶ ጳውሎስ አክለውም የማህበሩ አባላት የሚያነሷቸው ጥያቄዎች ተገቢ መሆናቸውን በማንሳት ለውጤታማነታቸው ማነቆ የሚሆኑ ችግሮችን ለመፍታት ጽህፈት ቤቱ በትኩረት እየሰራ እንደሆነ ገልጸዋል። ከዚህ ከሼድ ወይም መሸጫና ማምረቻ ቦታ አቅርቦት ጋር ተያይዞ እንደኛ አሁን በእጃችን ካለው ነገር የመጀመሪያው ምንድነው መሬት አለ። እንደዚህ እዚህ ከከተማ ልማት ስቶክ ሆልደርስ አሉና ከነሱም ጋር ጋራ በመሆን እንዲሁም የወረዳው ስትሪንግ ኮሚቴም አለ ከነሱም ጋር በመገማገም አንድ በማድረግ የመፍታት ስራ እየተሰራ ነው። ከውሃ ጋር ተያይዞ ያለውን ችግር ለመፍታት እንደ ተቋም እኛ ችግሩን ከባለድርሻ አካላት ጋር እንገማገማለን። ከዛ ኃላፊነቱን ለባለድርሻ አካላት አሳልፈን ነው የምንሰጠው። ይሄን ችግር ለመፍታት ኃላፊነቱን ወስዶ እየሰራ ያለበት አግባብ አለ። ከውሃው ጋር ተያይዞ ያለው ማህበራቱ ተከታታይ አይደለም። ከዛም ጋር ያለውን ችግር ለመፍታት ኦልሬዲ የወረዳው አስተዳደር ከባለድርሻ ሴክተር መስሪያ ቤት በተለይ ከአልፋ ጋር ያለውን ችግር በማስገምገም የመፍታት ስራ ኃላፊነቱን እንዲቀበል ጋራ እያደረጉ ያሉበት አግባብ አለ። የስራ እድል ፈጠራን ለማስፋት መንግስት እያደረገ ካለው ጥረት ጎን ለጎንም የባለድርሻ አካላት ተሳትፎ ወሳኝ በመሆኑ ተጠናክሮ መቀጠል እንደሚገባም ተመላክቷል።